ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። እኔ ክርስቶስን እንደምመስል እኔን ምሰሉ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ የምናገኘው የአባታችን የቅዱስ ጳውሎስ ምክር ትምህርት ነው። በቅድሚያ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ መምህር አባ ጥዑመ ልሳን ቆሞስ የቂርቆስ የልደታና የአዲስ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መጋቤ ብሉይ ጸባቲ አባ ወልደ ማርያም፣ የዳግሚት ደብረ ሊባኖስ ደብረ አሚን መርካቶ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ፣ ክቡራን የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ዘማሪያንና ዘማሪያት፣ በጥቅሉ በጻድቁ አባታችን በአቡነ ተክለ ሃይማኖት ምልጃና ጸሎት ከእግዚአብሔር የሚገኘውን በረከተ ሥጋ በረከተ ነፍስ ለመቀበል የመጣችሁ ምዕመናን አባቶቻችን፣ ወንድሞቻችን፣ ምዕመናት እናቶቻችንና እህቶቻችን ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። በዕድሜያችን ላይ የንስሐ ዕድሜ በመስጠት ለዚች ቀን ለዚች ዕለት አብቅቶ እንዲህ በአንድ ላይ ሆነን በቅዱሳኑ ላይ አድሮ የሰራውን እያስታወስን እንድናመሰግነው፣ እንድናደንቀው፣ እንድናከብረው የሰበሰበን አምላከ ቅዱስ ተክለ ሃይማኖት አምላካችን እግዚአብሔር በድጋሚ ይመስገን። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። እኔ ክርስቶስን እንደምመስል እኔን ምሰሉ። ይህ ቃል በመግቢያዬ እንደነገርኳችሁ አባታችን ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲመክር ሲገስጽ የጻፈላቸው መልእክት ነው። አባታችን ቅዱስ ጳውሎስ እንደምናውቀው ከ12ቱ ነገዶች ከነገደ ብንያም የተገኘ በተርሴስ ከተማ ተወልዶ ያደገ
በአባቱ የሮም ዜጋ የሆነ ለትምህርት ዕድሜው ሲፈቅድ ሲደርስ በታላቁ ምሁረ ኦሪት በገማልያል ስር ተቀምጦ የሙሴን ሕግ የአይሁድን ወግ ጠንቅቆ የተማረ የተረዳ በተረዳው ልክ ሕገ ኦሪትን ለማስከበር በመጀመሪያዎቹ ክርስቲያኖች በነ ቅዱስ እስጢፋኖስ ላይ ድንጋይ ይወረውር የነበረ ይህን የሚያደርገው እግዚአብሔርን ለማስከበር ነው። እሱ በተረዳው ልክና አምላካችን እግዚአብሔር ደግሞ ቀናይነቱን ፍቅሩን በመመልከት በተዘዋዋሪ ሳይሆን በመልእክተኛ ሳይሆን በቀጥታ ራሱ በደማስቆ ተገልጾ ክርስቲያኖችን ከማሳደድ ይልቅ ክርስትና ባልገባቸው ሰዎች እንደ ክርስቲያን መሰደድ እንደሚገባው ነግሮ መክሮ አስተምሮ የጠራው ረሰይኩከ ንዋየ ህሩየ ከመ ትጹር ስምየ በውስተ አሕዛብ ስሜን በአሕዛብ ዘንድ ትሸከም ዘንድ የተመረጠ ዕቃ አድርጌሃለሁ ብሎ አምላካችን ክርስቶስ የሾመው ማለት ነው። ቅዱስ ጳውሎስ ማለት ስሜን በአሕዛብ ዘንድ እንድትሸከም የስሜ መቋጠሪያ መቀመጫ ምርጥ ዕቃ አድርጌሃለሁ ያለ ስሙን ተሸክሞ እስከ መሰየፍ ድረስ የዘለቀው ነው ቅዱስ ጳውሎስ ማለት እና ይህ ሰው እንደምታውቁት በእግር ተንቀሳቅሶ ወጥቶ ወርዶ በማስተማር ከሌሎቹ 12 ሐዋርያት በላይ ልዩ ጸጋ የተሰጠው ወጥቶ ወርዶ ያስተማረውን በጽሑፍ በማስፈር የመጻፍን በጽሑፍ የመግለጽን ጸጋ የተሰጠው 14 መልእክታትን ዛሬ እኛ እንድንማርባቸው ጽፎልን ወደ ላይኛው ዓለም የተሸጋገረ በሁለተኛው ጉዞው ወደ ግሪክ ሀገር ሲገባ በመቄዶንያና በአካያ መካከል በምትገኘዋ በዚያ ዘመን እስከ 6,000 ሕዝብ በሚኖርባት በቆሮንቶስ ከተማ ተገኝቶ የተሸከመውን የክርስቶስን ስም አስተዋውቋል። የክርስቶስን ስም ሰጥቷል። በክርስቶስ ስም አስተምሯል፣ አሳምኗል፣ አጥምቋል። በዚህ መልኩ በሁለተኛው ጉዞ በቆሮንቶስ ከተማ በሀገረ ግሪክ ቤተ ክርስቲያንን መስርቷል። ይህ ሰው ከተወሰኑ ዓመታት በኋላ ክርስትና ወዳልደረሰበት ዓለም በመሄድ በታናሿ እስያ አሁን ቱርክ ብለን በምንጠራት በኤፌሶን ከተማ ሆኖ እኛ በክርስቶስ ስም ያስተማራቸው ያሳመናቸው
ያጠመቃቸው ምዕመናን ምን አይነት ሕይወት ላይ እንዳሉ የክርስትና ጥንካሬያቸው ምን እንደሚመስል በመጠየቅ ከተለያዩ ሰዎች የተለያዩ መረጃዎችን ከሰማ በኋላ የጎደላቸውን ለመሙላት የያዙትን እንዳይለቁ ለማድረግ የመጀመሪያውን መልእክት ኤፌሶን ላይ ሆኖ በ55 ዓመተ ምህረት ገደማ ጽፎላቸዋል። በተለይ በቆሮንቶስ የፍቅር አምላክ እየተባለች የምትመለክ ጣዖት በመኖሯ በእሷ ስም የሚደረግ የዝሙት ሥራ እጅግ የከፋ የበዛበት ከተማ ነበር። ይሄ ልምድ እየተጠናወታቸው ብዙ ክርስቲያኖች በዚህ ልምድ ውስጥ ገብተው እንደነበረ ሲሰማ መለያየት፣ ሙግት በመካከላቸው እንደነበረ ሲሰማ እኒህንና እኒህን ችግሮች ለመቅረፍ ይህን የመጀመሪያውን ለቆሮንቶስ ምዕመናን የተጻፈውን መልእክት ልኳል እና ብዙ ነገሮችን ካለ በኋላ ችግሮቻቸውን እንዲያስወግዱ ከመከረ ካስተማረ በኋላ በመካከሉ ላይ ምን አላቸው? ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል በመናገርም በመኖርም በአለባበስም በአነጋገርም በሁለንተናዬ ክርስቶስን እንደምመስል እናንተም ደግሞ እኔን ምሰሉ። እሱን ከመሰሉ ክርስቶስን ይመስላሉና። ክርስቶስን የቆሮንቶስ ምዕመናን በአካል አላዩትም። እንደ እስራኤል ምዕመናን እንደ 12ቱ ሐዋርያት በአካል አልተመለከቱትም። እንደ ቅዱስ ጳውሎስ አላዩትም። ስለዚህ ክርስቶስን ማየት የሚችሉት በጳውሎስ ነበር። በጳውሎስ ሕይወት ነበር። በጳውሎስ ንግግር ነበር። በጳውሎስ ተግባር ነበር፣ አኗኗር ነበር። ክርስቶስን የቆሮንቶስ ሰዎች ማየትን፣ ማወቅን፣ መረዳትን የሚችሉ። ስለዚህ አለ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ፣ እኔን ምሰሉ። እሱን ከመሰሉ ክርስቶስን መሰሉ ማለት ነው። ይሄን አላችሁ። ዛሬም ኢትዮጵያዊው አዲስ ሐዋርያ አባታችንን አቡነ ተክለ ሃይማኖትን ስናስታውስ እንዲሁ ነው። ክርስቶስን ስለመሰሉ የሕይወት ታሪካቸውን እያነበብን በዚች ምድር ላይ ሲኖሩ ምን አይነት ሕይወት፣ ምን አይነት ስራ፣ ምን አይነት እንቅስቃሴ እንደነበራቸው እንድናውቅ፣ እንድንመስላቸው፣ እንድንከተላቸው። እነሱን ስንከተል የሚያደርሱን ክርስቶስ ዘንድ ስለሆነ ለዚህ ነው የተሰበሰበው። ሌላውን ዳግማዊ ጳውሎስ አዲስ ሐዋርያ አባታችንን አቡነ ተክለ ሃይማኖትን ለመምሰል ከሕይወታቸው ተምረን ከታሪካቸው ተምረን ቅድም እንደሰማችሁት የአባታችን የአቡነ ተክለ ሃይማኖት ፍልሰተ ሥጋ የተደረገበት ቀን ነው። ከጸለዩበት፣ ካነቡበት፣ እግራቸው በቁመት ብዛት ከተሰበረበት ከዛ ቦታ ከደብረ አስቦ ተነስቶ አሁን ወዳለበት ፍልሰት የተደረገበት ቀን ምክንያት በማድረግ ነው። እኒህን ቅዱስ እኒህን ጻድቅ ዛሬ የምናስታውሳቸው እና እኒህን ጻድቅ ዛሬ ስናስታውስ እድገታቸው፣ ኑሯቸው፣
ምን ነበረ? ለእኛ ምንድን ነው የሚሰጠው ትርጉም የሚለውን ስናይ በ15 ዓመታቸው በማዕረገ ዲቁና ተሹመው ቤተ ክርስቲያንን ያገለገሉ፣ በ22 ዓመታቸው በማዕረገ ቅስና ተሹመው ሕዝብን ቤተ ክርስቲያንን እየተማሩ ያስተማሩ አባታችን ናቸው። ከዚህ ዓመት በኋላ ከቤተሰብ ከዓለም ከማህበረሰቡ ከማህበራዊ ሕይወት ተለይተው ሐዋርያትን መስለው እንዲያስተምሩ እግዚአብሔር በመላኩ ጥሪ ያደረገላቸው አባታችን ናቸው። በዘመኑ ወጣቶች አውሬ ማደን፣ የዱር እንስሳትን ማደን፣ ፈረስ መጋለብ የመሳሰሉትን ነገሮች ያደርጋሉ። በጊዜው ወጣቶቹ እንደ አንድ የትምህርት ክፍል ነው ይሄ ስራ ያገልግሉ። አባታችን ቅዱስ አቡነ ተክለ ሃይማኖት ከ22 ዓመት በኋላ ልክ እንደ ማንኛውም ወጣት አውሬ ያድኑ፣ የዱር እንስሳትን ያድኑ እንደነበር ይነግረናል ታሪካቸው። እና ልክ በገሊላ አውራጃ በገሊላ ባህር አምላካችን ኢየሱስ ክርስቶስ ሲመላለስ ወእንዘ ያንሶሱ ውስተ ባሕረ ገሊላ ርእየ ክልኤተ አኀወ ስምዖንሃ ዘተሰምየ ጴጥሮስ ወእንድርያስሃ እህዋሁ። በገሊላ ባህር ወደብ ዳርቻ ሲመላለስ ሁለት ወንድማማቾችን አየ ይለናል ቅዱስ ማቴዎስ በምዕራፍ 4 ቁጥር 18 ላይ የመጀመሪያዎቹን ሐዋርያት ጥሪ በተመለከተ ሲጽፍ ሁለት ወንድማማቾችን ኢየሱስ ክርስቶስ በገሊላ ባህር ሲመላለስ ሲንቀሳቀስ በኋላ ጴጥሮስ ተብሎ የተጠራው ቀድሞ ስምዖን ይባል የነበረው ወንድሙን እንድርያስን መረብ ወደ ገሊላ ባህር ሲጥሉ አያቸው። ወይቤሎሙ ንዑ ትልውኒ ወእሬስየክሙ መሰግራነ ሰብእ፣ ኑ ተከተሉኝ፣ ከዚህ በኋላ አሳ አጥማጅ ሳትሆኑ በወንጌል መረብነት ሰውን እንድታጠምዱ አደርጋችኋለሁ፣ ኑ ተከተሉኝ አላቸው። በዚህ ጊዜ መረባቸውን ታንኳቸውን ትተው ያለምንም ማቅማማት እኒህ ሁለት ወንድማማቾች ቅዱስ ጴጥሮስና ወንድሙ ቅዱስ እንድርያስ ክርስቶስን ተከተሉት፣ መሰሉት። እንደዚህ ሁሉ አባታችንን አቡነ ተክለ ሃይማኖትን ከዚህ በኋላ አንተ አውሬ የምታድን ሳትሆን ሰውን የምታድንና የምታድን ነው የምትሆነው። ከእንግዲህ በኋላ እንስሳትን ማደን አይደለም ያንተ ስራ፣ ሰውን በወንጌል ማደን ማዳን፣ የእግዚአብሔር መንግሥት ዜጋ ማድረግ ነው ያንተ ዕጣ ፈንታ ሲባል አባታችን አቡነ ተክለ ሃይማኖት ከወላጆቻቸው የወረሱትን በቤት በዱር የሞላውን ንብረት ለድሆች በመስጠት ልክ እንደ ቅዱስ ጴጥሮስ ልክ እንደ ቅዱስ እንድርያስ ያለምንም ማቀማማት ክርስቶስን ተከተሉ። ለሐዋርያነት አገልግሎት ከቤት ወጡ። ሲወጡ ጌታዬ ሆይ አምላኬ ሆይ መንግሥተ ሰማያትን ከፍተህ ትጠብቀኝ ዘንድ ይኸው ምድራዊውን ቤቴን እንደተከፈተ ትቼዋለሁ፣ እንደተከፈተ ትቼው ወጥቻለሁ። መንግሥተ ሰማያትን ከፍተህ ትጠብቀኝ ዘንድ ብለው
ወጡ። አያችሁ ምን እኒህም ቅዱሳን እንዲህ ስናከብር ከዚህ ሕይወታቸው ምን መውሰድ እንዳለብን አስተውሉ። ያላቸው በሕጋዊ ውርስ የተደረገላቸው የወላጆቻቸው በቤት በዱር ያለውን ሀብት ትተው ቤቱ እንደተከፈተ መንግሥተ ሰማያትን ከፍተህ ትጠብቀኝ ዘንድ ይሄን ምድራዊውን ቤት እንዲህ እንደተከፈተ ትቼዋለሁ ብለው ሄዱ። ከእኒህ ወጣት ከኋላ አረጋዊ አባታቸው እኛ ምን እንማር? ያላቸው በሕግ የተሰጣቸው ትተውት ሄዱ። እኛ ጥረን ግረን ካገኘነው ከወላጆቻችን በውርስ ካገኘነው ውጭ የሌላውን ዕድል የሌላውን ጥቅም ለማግኘት ምን እንደምናደርግ ታውቆታላችሁ፣ እንዴት እንደምንሆን ታውቆታላችሁ። አባቶቻችን ግን በሕግ ያገኙትን የራሳቸው የሆነውን ትተውት ሄዱ። ከዚህ በኋላ በመማር በማስተማር በመጸለይ ይህችን ቤተ ክርስቲያን ወደ ቀጣዩ ትውልድ እንድትሸጋገር መሰረት ጥለው አለፉ አባታችን። ልብ በሉ አባቶቻችን፣ ያልባከነ ጊዜ ያልባከነ ሰዓት ነው የአባታችን ዘመን። ከዚህ በኋላ 3 ዓመት ከ9 ወር በዚህ በመካከሉ የሀገራችን ክፍል 12 ዓመት በደቡቡ የሀገራችን ክፍል ወንጌልን በመዝራት ልክ እንደ ጳውሎስ ስሜን ትሸከም ዘንድ በአሕዛብ ዘንድ ስሜን ትሸከም ዘንድ ምርጥ ዕቃ አድርጌሃለሁ፣ የተመረጠ ዕቃ አድርጌሃለሁ እንዳለው ቅዱስ ጳውሎስን እሳቸውም የክርስቶስ ምርጥ ዕቃ ሆነው በእነ በርቶሎሜ ቤተ መንግሥት እየገቡ የክርስቶስን ነገሩ። የሚድኑትን ምዕመናን ቁጥር አበዙ። 12 ዓመት። ከዚህ በኋላ ቆይታ ነበር ደግሞ ወደ ሰሜኑ የሀገራችን ክፍል ወደ አማራ ሳይንት ሄዱና ከአቡነ በጸሎተ ሚካኤል ገዳም 10 ዓመት እየተማሩ እየታዘዙ ውሃ እየቀዱ እንጨት እየለቀሙ የምናኔ ሕይወትን እየተማሩ 10 ዓመት። በመቀጠሉ ከ10 ዓመት ቆይታቸው ከአቡነ በጸሎተ ሚካኤል እግር ስር ከ10 ዓመት ቆይታ በኋላ ወደ አቡነ ኢየሱስ ሞዐ ወደ ሐይቅ እስጢፋኖስ በመሄድ 10 ዓመት ያ የትምህርት ማዕከል ሆነው ገዳም ላይ ወንጌልን እየተማሩ መታዘዝን እየተማሩ አሁንም 10 ዓመት ቆዩ። አይገርም? እግዚአብሔር ለትምህርት ለዝግጅት በሰጡት ልክ ጊዜ ደግሞ የአገልግሎት ጊዜ አስፍቶ ነው የሰጣቸው። እውቀት በመቅሰም ከቃል ባለፈ በተግባር ከቅዱሳኑ እግር ስር ከነ አቡነ ኢየሱስ ሞዐ እግር ስር ቁጭ ብለው 10 ዓመት ተማሩ። ከዚህ በኋላ ደግሞ የመጀመሪያው ገዳማችን ወደሆነ ወደ ደብረ ዳሞ ወደ አባ ዮሐኒ አመሩና 12 ዓመት ከእግራቸው ስር ተቀምጠው በመማር በማገልገል በመታዘዝ ቆዩ። እስኪ ደምሩት ስንት ዓመት ነው? ተመልከቱ። ከ22 ዓመት በኋላ ነው እንግዲህ 22 ዓመት ከቤተሰብ ጋር ነው። 3 ዓመት ከ9 ወር በዚህ በመካከሉ የሀገራችን ክፍል 12 ዓመት በደቡብ የሀገራችን ክፍል 20 ዓመት ከአባ በጸሎተ ሚካኤልና ከአባ አቡነ ኢየሱስ ሞዐ ጋር 12 ዓመት ከአባ ዮሐኒ ጋር ደብረ ዳሞ 1 ዓመት በትግራይ ውስጥ ያሉትን የኢትዮጵያን ገዳማት አኗኗር በመጎብኘት ከነሱ መረጃ በመውሰድ ልምድ በመቅሰም
ቆዩ። ወደ 71 ዓመት ተጠጋን። እንደዛ ዓመት ተጠጋ። ይሄ ሁሉ የመታዘዝ ጊዜ ነበር በአብዛኛው፣ የመማሪያ ጊዜ ነበር በአብዛኛው። ከዚህ በኋላ ነው እንግዲህ ወደ ደብረ ሊባኖስ የገቡት። ተምረዋል። በንግግር ብቻ ሳይሆን በሕይወት ከሚያስተምሩት ቅዱሳን ጋር ተምረው በሕይወትም ማስተማሪ ናቸው። ልብሳቸው፣ ንግግራቸው፣ ኑሯቸው ሰባኪ ነበር። ትምህርት የሚሰርጸው እግዚአብሔር ቢያድለን ልብሳችንም፣ ንግግራችንም፣ ኑሯችንም ሰባኪ ሲሆን ቢያድለን ወንጌል የሚሸጋገረው ወንጌል የመስረጽ አቅም የሚኖረው በተናጋሪነታችን ብቻ ነው፣ በኑሯችን ጭምር በሕይወታችን ጭምር ሲሰበክ። ከዚህ በኋላ ቤተ ክርስቲያንን ቀጥ አድርጎ ሊያስኬድ የሚችል አደረጃጀት ሰሩ፣ አፈሩ ሰው፣ አበቀሉ ሰው። ሰባቱ ከዋክብት እያሉ አስተምረው አሰልጥነው አብቅተው መምህራንን በሀገር ደረጃ በማሰራጨት ቀጠሉና በሁለተኛ ደረጃ ደግሞ 12 ከዋክብት ብለው ደግሞ 12 ሰዎችን አስተምረው አሰልጥነው አብቅተው ባፋቸውም በተግባራቸውም ባለባበሳቸው የሚያስተምሩ ሐዋርያትን ሾሙልን። አቡነ ተክለ ሃይማኖት ማለት እኒህ ናቸው። ሐዲስ ሐዋርያ የምንላቸው ለዚህ ነው። በመቀጠል አሁንም ደግሞ በሦስተኛ ዙር ደግሞ እንዲሁ 12 ከዋክብት ብለው ደግሞ 12 ቅዱሳን አባቶቻችን ምንኩስናን ከሊቅነት ጋር ሊቅነትን ከቅድስና ጋር አስተባብሮ የያዙትን በአራቱም የሀገራችን ክፍል ዘሯቸው፣ አሰራጯቸው። ልክ እንደሳቸው የክርስቶስ ስም ተሸካሚ ዕቃዎች ሆነው እንዲህ አድርገው ነው ኢትዮጵያን ያለመለማት። ከጣዖት አምልኮ ከባዕድ አምልኮ ኢትዮጵያውያንን የታደጉት አባታችን ተምረው በማስተማር በማሰልጠን በማብቃት ሰው በማብቃት ነው። ይህንን አድርገው ሲጨርሱ ደግሞ ፍጹም የጸሎት ጊዜ ሰጡ። ደግሞ ወጣትነት ማዕከላዊ ጊዜ ነው። ሽምግልና ለቤተ ክርስቲያን ያለ የሳይ ወጣትነት የወጣትነት ጊዜ ለቤተ ክርስቲያን ያለ የማዕከላዊ ዘመንነት ዕድሜ ለቤተ ክርስቲያን ያለ እኒህን መምህራን አስተምረው አሰልጥነው ካበቁ በኋላ ወደ ሽምግልናው ሕይወት ሲደርሱ ደብረ አስቦ ላይ ገብተው ቀጥ ብለው በግራ በቀኝ ቀስቃሽ የሾለ ጦር ሰክተው ቀጥ ብለው ለኢትዮጵያውያን ጸለዩ። በማስተማር በማብቃት ሐዋርያትን በመሾም በመላክ ከዛ በኋላ ደግሞ ያየዘሩት እንዲበቅል ልጆቻቸው ውጤታማ እንዲሆኑ ወንጌል በምዕመናን ልብ እንዲበቅል ቆመው ጸለዩ። ከዚህ ቁመተ ሥጋ በኋላ ነበር እግራቸው ከብዙ መቆም የተነሳ አንድ እግራቸው ተሰበረ። እግራቸው ሲሰበር እድሜያቸው 92 ዓመታቸው ነበር። አቤት የሽምግልና ዘመን ደስ አይልም? እንዲህ ነው እኮ አሁን እኛ ጡረታ ወጣን ማለት ስራ ጨረስን ይመስለናል አይደለም? አባቶቼ በማስታረቅ በመጸለይ እንደ ሰደድ እሳት የሚበላንን ጦርነት፣ ረሃብ፣ ቸነፈር ማስታገስ ይቻላል። እንደውም የሽማግሌዎች እኮ ብርታት ይበልጥ ነበር። የሽማግሌዎች ጸጋ ሀገርን ለመታደግ ይበልጥ ነበር። ይኸው በ92 ዓመታቸው እግራቸው እስከሚሰበር ድረስ
ጸሎት ላይ ነበሩ ወገኖቻችን። የዛሬ ሽማግሌስ የት ላይ ነው ያለ? ሽማግሌዎች አባቶቻችን ስራ እኮ አልጨረሳችሁ። 60 ዓመት ሞልቷችሁ ጡረታ ወጣችሁ ማለት ስራ ጨረሳችሁ ማለት አለ። ወደ ሌላ ስራ ወደ ሌላ ስምሪት እኮ የምትሸጋገሩበት ጊዜ ነው እኮ ይሄ። አባታችን በ71 ዓመታቸው እኮ ነው 7 12 እያደረጉ እያሰለጠኑ ሰው ማንቀሬጃ። ከዛ ቀጥሎ እኮ ነው በጸሎታቸው ያገዙ ነው የረዱ ነው። 92 ዓመት ሲሆናቸው እግራቸው ተሰበረ። በአንድ እግራቸው 7 ዓመት ደግሞ ቆመው ጸለዩ። ከዛ በኋላ የሰው አቅም አለ። ይሄ ታምር ነው የሚባለው። ሰው እያደገ ሲሄድ ከተፈጥሯዊ ስርዓቶች ይወጣል። ታምር የሚባለው እንደዛ እንጂ ሰው በአንድ እግሩ 7 ዓመት እንዴት ብሎ ይቆማል? 7 ደቂቃ መቆም አይከብድም? 7 ሰዓት መቆም አይከብድም? 7 ዓመት የቆሙት ከዛ በኋላ እንደ ሰውኛው አቅም አለ። በተአምር የቆዩት እንዲሁ ነው። ጸለዩ። ተክለ ሃይማኖት ማለት ናቸው አባቶቻቸው። ዛሬ እኒህን ቅዱሳን ባናስታውስ እነሱ ናቸው የሚጎዱት። ዛሬ እኒህን ቅዱሳን ስብስብ ብለን እነማን ናቸው ባንጠይቅ፣ እኛ ባናውቃቸው እነሱ ምን ይቀርባቸው? የሚቀርብን እኛ ነው። ከዚህ ህይወት ከእሳቸው ህይወት ምን እየወሰድን ምን እየተማርን? አገልግልን፣ መታዘዝን፣ ዘመንን ሙሉ ለእግዚአብሔር መሰጠትን አይደለም ያስተማሩ ወገኖች። ከዚህ በኋላ ወደማያልፈው ዓለም ጥሪ ሊደረግላቸው ዝግጅት ላይ የነበሩት ይገርማል። ደክመው ወደማያልፈው ዓለም በሞት ተጠርተው ሊሄዱ እየተቃረቡ ሲጸልዩ በተመስጦ ሆነው አሁንም ምን ይላል? እኔ ለሌላው ጨው ነኝ፣ እኔ ግን አልጫ ነኝ። እንዴት አይነት ትሕትና ነው! እንዴት አይነት ራስን መመልከት ነው ወገኖች! ለሌላው ጨው ነኝ፣ እኔ ግን አልጫ ነኝ። ለሌላው ብርሃን ነኝ፣ እኔ ግን ጨለማ ውስጥ ነኝ። አያችሁ፣ ራስን መመልከት፣ ወደ ራስ መመልከት። እንግዲህ የቅዱሳንን ገድል በምናነብ ጊዜ ልብ ብላችሁ ከሆነ እየበቁ ሲሄዱ እንባቸው እየጨመረ ወዮልኝ ለማለት ጩኸታቸው እየጨመረ። ለምንድን ነው? ሰው ራሱን እየተመለከተ ሲሄድ እየበቃ ሲሄድ ከሌላው ይልቅ መጀመሪያ እሱን ነው የሚያየው። እንከኖቹ ሁሉ ይታዩታል ጥርት ብለው። ልክ ጠዋት ፀሐይ ስትወጣ ጮራዋ በቤታችን በመስኮት ስትገባ ልብስ አንስተን ስንለብስ በጣም ንጹህ የምንለው ልብስ ስንለብሰው የሆነ ብናኝ ያሳየናል። ታስታውሱ ከሆነ በጣም ንጹህ የምንለው ልብስ አጥበን ያስቀመጥነው ልብስ አውጥተን ስንለብሰው የጧቱ ጨራ ከዛ የሚበነውን ብናኝ ያሳየናል። ቅዱሳን ሲበቁ እንዲህ ናቸው። በጣም እንዲህ ጥቃቅን የሆነውን ኃጢአታቸውን ይመለከታል። ሰው ፍጹም አይደለምና፣ ሰው እንደ እግዚአብሔር መሆን አይችልም። እንከን አለውና ያን እየተመለከቱ እንዲህ ያለቅሳል። ይሄስ ምን ያስተምራል? ምንድን ነው የሚያሳየው? አሻግሮ ከመመልከት ይልቅ ራስን መመልከት፣ ራስን ማየት። ማን ነኝ? የት ላይ ነው ያለሁት? ወደ የት እየሄድኩ ነው ማለትን አባታችን አላስተማሩንም? ይህ ሐዲስ ሐዋርያ አልነገሩንም? ከንግግራቸው ይልቅ ይሄ ህይወታቸው የበለጠ አያስተምርም? እንዲህ ነበሩ አባታችን። ከዛ በኋላ ድካም ላይ እያሉ ልጆቻቸው ስብስብ ብለው ሲያለቅሱ ልጆች ይልቁንስ ልቅሶውን ተውና ስሙኝ፣ ልንገራችሁ አሉ። ልንገራችሁ
እምነታችሁ በእግዚአብሔር ላይ ይሁን። እምነታችሁ በእግዚአብሔር ላይ ይሁን። ስለምትበሉት፣ ስለምትጠጡት፣ ስለዚህ ዓለም ነገር አብዝታችሁ አታስቡ፣ አትጨነቁ። በመዓልትም በሌሊትም ቤተ ክርስቲያንን አገልግሉ። ሁልጊዜም ጸሎት አታቋርጡ። ውዳሴ ከንቱንና ይህን ብልጭልጭ ዓለም አትውደዱት። አቤት ያባት ምክር! እንዲህ እያሉ ይህን አወረሷችሁ። ይህን ካሉ በኋላ ከእኛ ቀድመው የነበሩትን ቅዱሳን በመከራ ምሰሏቸው፣ በደስታ እንድትመስሏቸው። እየሰማችሁ ነው? ከእኛ በፊት የነበሩትን ከእናንተ በፊት የነበሩትን ቅዱሳን በመከራ ምሰሏቸው፣ በድካም ምሰሏቸው፣ በደስታ እንድትመስሏቸው፣ በቤታቸው እንዲቀበሏቸው አሉና ኃጢአተኛውን እኔን አባታችሁንም ምሰሉ። እንዴት ደስ ይላል! ኃጢአተኛውን እኔን አባታችሁንም ምሰሉ። ልጆች እሳቸው ማን ናቸው? እሳቸው ለማን ኖሩ? በማን ኖሩ? በእግዚአብሔር ኖሩ። እውነትን አባታችን ቅዱስ ጳውሎስ ለሮሜ ክርስቲያን ሲጽፍ ምዕራፍ 8 ቁጥር 17 ላይ እምከመ አርአይነ ሕማመ ንዔርይ ክብረ ምስሌሁ አለ። የቆሮንቶስ ሰዎችን በመከራ ክርስቶስን ከመሰልነው በክብር የምንመስለዋለን አለ። በመከራ ከመሰልን እኒህ አባታችን እኔን ምሰሉ። በመውጣት በመውረድ በማገልገል በማዘን ለሌላው በማልቀስ ለሌላው በመጸለይ የነበረኝን ሕይወት ታውቃላችሁ። ስለዚህ እኔ በትህትናችሁ ኃጢአተኛውን አባታችሁን ምሰሉ አሉን። ምዕመናን እንዲህ ብለውን ወደማያልፈው ዓለም አለፉ። አባታችን እንዲህ ነግረው እምነታችሁ በእግዚአብሔር ላይ ይሁን ብለው ቅዱሳንን በመከራ ምሰሏቸው ብለው እኔን አባታችሁንም ምሰሉኝ ብለው አባታችን አረፉ። አባታችን አረፉ። እንግዲህ ይህን ልንማር ነው ማለት አሁን እያስተማርኩ ያለሁት እኔ አይደለም፣ አልገልጸው ብዬ እንጂ እንደ ድካማቸው እንደ ማንነታቸው እያስተማረን ያለው የአባታችን የአቡነ ተክለ ሃይማኖት ሕይወት ክርስቲያን ናቸው። ከሌላው የተሻለ አስተማሪዎች ያሉ እድለኞች ነው። በሕይወት በስጋ ሳይሆን በመንፈስ እንዲህ አይነት ታሪክ ትለውልን የሄዱ ቅዱሳን መምህራን ያሉ ዛሬ እያስተማሩ ያሉት አቡነ ተክለ ሃይማኖት ናቸው። እና እኒህ ልጆች ከሌላው ልንሻል አይገባል። እኒህ ቅዱሳን ከሌሉት ወገን ልንሻል አይገባል፣ ልንመስላቸው አይገባል። ወገኖቻችን መተን አክብረን በቃል ኪዳናቸው ከመታረቅ ባሻገር ከሕይወታቸው ተምረን ለንስሐ እንድንበቃ ነው የቤተ ክርስቲያን ዓላማ። የሰበሰበችን በሰማዕታቱ ስም በቅዱሳን ስም በእመቤታችን ስም በዓላትን እያከበረች የምንጠራት በሕይወታቸው እንድንማር በሕይወታቸው እንድንለወጥ እንድንሰበክ በአማላጅነታቸው እንድንታረቅ ነውና አባቶቻችን እና አቡነ ተክለ ሃይማኖት ክርስቶስን እንደመሰሉ እኛም እነሱ እንድንመስላቸው ይገባል ለማለት ነው። ወስብሐት ለእግዚአብሔር። ሄላትዮ